ሰላም የጥበብ አፍቃሪያን፣ እንኳን ወደ አትሮኖስ ትረካ በደህና መጣችሁ። አእምሮን የሚያዝናኑ ለእንቅልፍና ለእረፍት ጊዜ የሚሆኑ ምርጥ የአማርኛ ትረካዎች እነሆ ብለናል። ቻናላችንን ሰብስክራይብ በማድረግ የትረካ ቤተሰብ ይሁኑ። አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ። አትሮኖስ። አልሐምዱሊላሂ ደህና ናት። ደራሲ አሌክስ አብርሃም። ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያደርገኝን አሳጣኝ። አበድኩ። ልቤ በደስታ ጧ ልትል ደረሰች። የባሰ ደስታዬን ጣራ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደኩበት ትምህርት ቤት ነበር። ታሪካዊውና ታላቁ ወይዘሮ ሲሂን ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ሲሂን እንደ መግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኖቹ፣ የቀለም ቢባል የሙያ። እንደውም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ቡድን ሁሉ ነበረው። ረዥምና ግርማ ሞገስ የተላበሰው ቢጫ ፎቁ ከሩቅ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም። እንዲያውም ይህን ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው አመዳም ሆነብኝ፣ ኮሰሰብኝ። የሆነ ክላሶችን ሳያቸው የዶሮ ቤት መስለው ታዩኝ። ሞት ይርሳኝ። እንዲህ በደስታ ሰክሬ ጓደኛዬን፣ አብሮ አደጌን አላሚን ረሳሁት። የት ሄደ? ፍለጋ ጀመርኩ። አላሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉምዝናው ነበር የሚያውቀው። ትምህርት ቤቱን አካል እየሳተው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደ ምንቀመጥባት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያረዥም ቁመቱ እንደ ሳምቡሳ ጥቅልል ብሎ ውስጡ የሐዘን ምስር ተሞልቶበት። በዚህ ልዩ ቀን እንኳን አላሚን ማንም ያዝናል ብዬ አላሰብኩም ነበር። ምን አስተከዘው ግን? ካርዱን በአይኔ አይቼዋለሁ። 99 ነጥብ ምናምን ነቅንቆት ነው ያለፈው፣ ያውም ከትምህርት ቤቱ አንደኛ ወጥቶ። ምን ሆንክ አልኩት። ምንም። ታዲያ ምን እዚህ ጎለተ? አፍራ እኮ ወደቀች አለኝም ባተናንቆት። ምስኪን። እኔንም እንደ ሳምቡሳ ጠፍጠፍ ብዬ አላሚን ጎን ተቀመጥኩ። ጠጋለልኝ። በቃ ሁለታችንም የሚኒስትሪ ካርዳችን አንከርፍፈን በተካዜ ቁጭ አለን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ የማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበር። ስናሳዝን። ደሴ እውቀት ጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና አላሚን በትካዜ ተቀምጠን ቀረን። እስካሁን እንደ አፍራ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላቅም። ለነገሩ እኔ ትዝ የሚሉኝ አይኖቿና ከንፈሮቿ ናቸው እንጂ የአፍራ ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት ፔሬድ ጠቅልላ ካሰረችው ስትፈተው መቀመጫዋ ላይ የሚደርስ፣ በዚያ ላይ ጥቁረቱ፣ በዚያ ላይ ብዛቱ፣ ጥቁር ፏፏቴ። ጥቁር አባይ ሲባል የአፍራ ፀጉር ይመስለኝ ነበር። እጆቿ፣ እግሯ፣ ኧረ የአፍራ ቁንጅና በ100 ዓመት አንዴ የሚከሰት አይነት ነገር ነው። ወሎ የቆንጆ ሀገር ሲባል አፍራ ትዝ ትለኝና ሀቅ ነው እላለሁ። እንዲያውም ወሎ አፍራን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛው 7ኛና 8ኛ ክፍል እኛ ክፍል ነው የተማረችው። ይሄን ጉድ ችለን መማራችን ታምር አይደል? በዛ አፍላ ዕድሜ ኤርታሌ ላይ ጥደው ነው እኮ ያስተማሩን። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ታዲያ ልክ የእረፍት ሰዓት ደውል ሲደወል እንቅፋት እስኪያዳፋው እየሮጠ እኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራ ያለችበት ክላስ አንድ ቀን ብማር አንጎሌ ከፈት ነበር። ከ100 ነበር የማምጠው።
መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ ቱሪስት ናችሁ እኮ ቱሪስት። በኢትዮጵያ ብቻ፣ በደሴ ብቻ፣ በእውቀት ጮራ ትምህርት ቤት ብቻ፣ በሰባተኛ ሲ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛችሁ። እውነት አለው። አፍራ እነዚያን አይኖቿን አንዴ ስታሳርፍብን ልባችን ከቅቤ የተሰራች ይመስል ቅልጥ። ደግሞ አይኖቿን ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራ 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 ይላል ሳር ቅጠሉ። ታዲያ እሷ ጋር ለማውራት ለመቀራረብ የማይጥር ማን ነው? አፍራ፣ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራህን አይቼ ዳርና ዳር የተቀመጡትን ወይንሸትና ሰዓዳን ስመለከት ሰው አይመስሉኝም። ይቅር ይበለኝ። አፍራህን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩኝ። ለነገሩ ሁላችንም የክላሱ ልጆች የሆንን ዙሪያዋን የበቀልን አረም ነገሮች ነበር የምንመስለው። አፍራህ የምትባል ጉድ እንድታሳጣን መሃላችንን ጥሎብን እኛ ምን እናድርግ? ሰባተኛ ሲ ክፍል ማን አለ ቢባል አፍራ ብቻ። ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራ ነው። በእርግጥ አፍራ 5ቱን አትመልስም፣ ግን ፈገግ ይሉላታል። ግን እኮ እኛ አበሾች ብዙዎች እናስመስላለን እንጂ ሴት አናከብርም። የምናከብረው ቆንጆ ሴትን ነው። ሚስኪን ጓደኛ አላሚን ታዲያ ከዚች ተአምረኛ ልጅ ፍቅር ያዘው፣ ያውም የማያፈናፍን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞተዋል፣ እናቱም አቅመ ደካማ ነበሩ። እማማ ከድጃ ለጀነት ይበላቸው ዛሬ በሕይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራህን እንዳፈቀራት የነገረኝ በሐሳብ ምንምኖ ሳር ካከለ በኋላ ነው። ሲጀምር አላሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው አላሚን የምትወደው። አላሚን አለችው። ስትጠራው እንደዚህ ነው። አቤት አለ። ትምህርት ከበደ እንዴ አለችው በሐዘን እያየችው። አይ ታዲያ ምን ነው ጭው አልክ? እስቲ አቡቹ ጋር እችን ብሉ ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስንሳ ቅቤ ልቅልቃ ሰጠችን። እኔ ላጥ ሳደርገው አላሚን የእንጀራውን አይኖች የሚቆጥር እስኪመስለኝ እንጀራውን በትኩረት እያየ በሐሳብ ጭልጥ አለ። አላሚን በትኩረት ያየሁት ከዚህ ቀን በኋላ ነበር። እውነትም ጭንቅላቱ ብቻ ቀርቶ ነበረ። አንተ ምን ሆነ ነው ወስፌ ያክልክ እኮ አልኩ። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲህ ቋጥኝ ያክላል እንዴ? አቡቹ ለማንም አትናገርም? የሆነ ሚስጥር ልንገር። አልናገርም። ማርያምን በል። ማርያምን ሂድ ወደዛ። እኔ ሚስጥራችን ለሰው ተናግሬ ያውቃለሁ? እሱማ ተናግሬ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድን ነው? ሚስጥር ነው። ምን መሰለህ አቡቹ፣ አፍራህን እያት ይለኛል። ማታ ማታ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ፣ ግን አላያትም። ቅዳሜና እሑድ የት ነው የምትቀመጠው? የሆነ ሌላ ዓለም የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከናፍራ ቤት ፊት ለፊት ካለው ከረምቡላ ቤት ገብቼ በሩቅ ቤታቸውን አየዋለሁ፣ ግን አትወጣም። አባቷ ቀስ እያሉ እየተራመዱ በር ላይ ሆነው ይንጎራደዳሉ። አባቷን ሳያቸው ዘመድ ይመስሉኛል። አፍራ ግን ትናፍቀኛለች። እስከ ማታ እዛ ሁኜ እጠብቃታለሁ። ቁርስም ምሳም አልበላም። እሑድ ከረምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣና ብታየኝስ ብዬ እፈራለሁ።
ዝም ብዬ በየመንገዱ እመላለሳለሁ። አፍራህን ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና በጭንቀት ይርገበገባል። ፍቅር ይዞህ እንዳይሆን። ፍቅር አይደለም እባክህ። እና ምንድን ነው? እኔ እንጃ፣ ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬ ሁሉ አፍራ ሆነች። አቡቹ ቅድም ማትስ ስንማር አፍራ ያንን ከባድ ጥያቄ ስትመልሰው አልገረምህም? ይለኛል። አልመለሰችውም እኮ ትሳስታለች። እባክህ ቲቸርና ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራ የማትስ ሊቅ፣ አፍራ የውበት ጥግ። የውበቱ እንኳን እውነት ነው። አፍራ ስታርግ ሳይንቲስት እንደምትሆን ሁሉ አላሚን ተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራ ከመስማቴ ብዛት አፍራን እኔም ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራ ፍቅር የተለከፈ ነበር፣ ሂሳብ አስተማሪያችንም ጭምር። መቼም ሂሳብ አስተማሪያችንም አያካፍሉ፣ እየደመሩም እየቀነሱም እያባዙም ሳያስቧት አይቀሩም። አንዳንዴ ቡዝዝ ብለው መላጣቸው ላይ ላቭ ፊጭ እያለ ሲመለከቷት ያሳዝኑኝ ነበር። ወይኔ ምነው ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነበር የሚመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራ ማስቲካ ገዝታ፣ ባናና ማስቲካ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራ ምስል የታተመበት እስኪመስለኝ። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁም ሞት ነበር። ሱስ ሆናበታለች። አፍራህ ዓለሙን ሁሉ አጨላልማበት በነፍሱ ሰማይ ብቻውን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቦላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይታጠር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ሆነ። ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ። የአላሚን ቁርአን አስቀሪ ናቸው። አቡቹ ደህና ዋልክ? ደህና ዋሉ ሻችን። አልሐምዱሊላህ። ናስቲ ወደ የማወጋ ጉዳይ አለኝ አሉና ከመንገዱ ዳር ወደ ዳር ወስደው እንዲህ አሉኝ። ጓደኛ አላሚን ምን ነክቶት ነው ልጄ? ከቀልቡም አይደል። ቁርአን ቤትም መምጣት ካቆመ ስንት ጊዜው። ተበላሽቷል ይሄ ልጅ። ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቁሞ አየሁት። ጓደኛው ነህ? አትመክረውም? ኧረ ቀልቡ ደረቀ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች በዋልንበት ፈረጁን። አልአሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ ያስጨዋት። አቡቹ አይገርምም? የናፍራ ቤት ለካ በሩ እኔ በምቆምበት በኩል አይደለም፣ ከኋላ በኩል በዘይቱ ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውቼ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሲሄድ ከእናቷ ጋር ሆና ፊት ለፊት እንደዚህና እንደዛ በቃ ተያየን። ወላሂ አቡቹ ግጥምጥም ነው ያልነው። ኡዝ ቢላሂ ልሮጥ ነበር ነው አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆመና ደግሞ እስኪ እየኝ፣ እንዲህ ሆኜ እኮ ነው ያየችኝ፣ እደብራለሁ እንዴ አለኝ።
ሁለት እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች የቪ ቅርጽ ቲሸርት በውስጤ እያሰብኩ ኧረ አይደብርም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናቷ ጋር ሆና በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል አቡቹ ብታያት። ወላሂ ያቺን የምታውቃት አፍራ አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የአፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበበት ልሸኘው ወጣሁ። ልንለያይ ስንል አቡቹ 2 ብር አለ እንዴ አለኝ እየፈራ። አላሚን እንኳን ደፍሮ ብር መጠየቅ የሐዋሳውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የናፍራ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ እያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የናፍራህን ሰፈር ልጅ ጠይቆ አፍራህ አዲስ አበባ ለእረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ተሰበረ። ቢሆንም እናፍራህ ሰፈር መሄድ አላቆምም። በየቀኑ ያን ሰፈር ሳይረግጥ አይውልም። ሸርፍ ተራ ትርምሱ፣ ግርግሩ፣ ጫተራው፣ መኪናው፣ የደሴ አንደኛ ቀውጢ ሰፈር፣ ይህ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አቡቹ ስራ ልጀምር ነው አለኝ በደስታ ፍንክንክ ብሎ። የምን ስራ አልኩት። አይሱዙ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደሴ የሚመላለስ አይሱዙ ላይ ስራ ልጀምር ነው። እናቴንም ነግሬያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬው ሄዳለሁ። ብቻ ቀላል እኮ ነው ስራው። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አላሚን ትንታጉ ተማሪ። ይህ ፍቅር የሚሉት ነገር ግን ምን አይነት ልክፍት ነው በእግዚአብሔር። አላሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈ እያላዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታምም የለም መቼም። እንዲህ አለኝ አሮጌ ፍራሹ ላይ እንደተኛ። አንተ አፍራህ ያን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታቸዋለች። ያንን ገደል እያየች ፈርታለች። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሻው ስትገባ በፍርሃት ተንቀጥቅጣ ይሆናል እኮ። አንጀቴን በላው። ከዛ በላይ እንደ ዕቃ ተጭኖ አፍራህ ባለፈችበት መንገድ በማለፉ ምናባዊ ዳናውን ተከትሎ ሲነግዱ ታየኝ። ምስኪን አላሚን። ቀስ በቀስ አላሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለውን በር ላይ ያገኛቸውን የትምህርት ቤታችን ጥበቃ ጋሽ ደምሴን ትምህርት መቼ ነው የሚጀመረው አላቸው። ምን አውቄ ብለህ ልጅ አሉት። ቀጠል አድርገውም
አይ የኔ ልጅ ኳስ ሲራገጥ ይውላል። አንተ ግን ትምህርት ናፍቆህ። የወለዱ አባትና እናት ምንኛ ይኮሩ። ሰይ ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራህ ፍቅሩን ሳይነግራት በየቀኑ እያያት በዓይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራህ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው። ድህነት እያልኩ ሳስብ አላሚን አንድ የ50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። እንዴ ከየት አመጣኸው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው። እና ለአፍራህ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራህ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫ ወኔውም እንጂ። አሁንማ አፍራህን እኔም እንደ አላሚን ሆንኩ እኮ የምፈራት። ይሄ ወደ 9ኛ ክፍል ስናልፍ አፍራህ ወደቀች። አላሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲሂን ገባን። ያንን ሰማያዊ ዩኒፎርም ለብሰን የፒያሳ ደረጃ ላይ ተጀነንበት፣ ተኮፈስንበት። በተለይ ያኔ ሌላኛው ሃይስኩል ሆጤ ይባላል፣ እዛ ይማሩ የነበሩ ልጆች በእኛ ይቀኑ እንደነበረ ትዝ ይለኛል። በእርግጥ ከዛ ቀይ ሾራባቸውና አረንጓዴ ካሽመሪ ሱሪያቸው ጋር ሲታይ እኛ የሲሂን ተማሪዎች አምባሳደር ነበር የምንመስለው። የዛሬን ያርገውና ስንኮፈስ ታዲያ ደረጃችን እንደ ዶላር ነው የምንመነዝረው። የወይዘሮ ሲሂን 9ኛ ክፍል የሆጤ 12ኛ ክፍል ጋር ሂሳቡ እኩል ነው እያልን እንደ ሹራባቸው ፊታቸው በብስጭት ይቀላል። ቢሆንም ምርጥ ጓደኞቻችን ነበሩ። እኔ ልክ ወደ 10ኛ ክፍል ሳልፍ ደስ ይለቀኩ ውድ ጓደኛዬን ከነኖረው ድቅስቃሱ ብቻውን ትቸው በቃ ከአላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱም ደበዘዘ። በራሴ የህይወት አዙሪት በራሴ ጓደኞች ተከብቤ አላሚን ምርጡን ጓደኛዬን ከነመኖሩ ረሳሁት። ሰው ወረተኛ ነው። ወደ ደሴ የተመለስኩ ከ10 ዓመት በኋላ ነበር። የጓደኛዬን መንፈሱን ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ሲደርስ አላሚን ከነናፍቆቱ አእምሮዬን ሞላው። በቀጣዩ ቀን እና አላሚን ቤት ሲሄድ እናቱ እንደሞቱ አላሚንም የአይሱዙ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። የት ነው የማውቀው ብላ በትኩረት እየተመለከተችኝ። ድሮ አውቃታለሁ። የና አላሚን ጎረቤት ነበረች። ሸርፍ ተራ ሄድኩ። ትርምሱ ብሶበታል። አዳዲስ ህንፃዎች ወረውታል። ጣሊያን በሰራው ጅብሩክ በሚባለው የገበያ አዳራሽ ውስጥ ለውስጥ ብዙ አይሱዙ መኪኖች የተደረደሩበት መንገድ ላይ አንዲት ትንሽ የቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱ አላሚን የሚባል ልጅ አውቅ እንደሆን ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናሁ። አላሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለኝ። እኔ አላምንም አብቹ እንዳትሆን እኔ አላምንም የአላህ። ተቃቀፍን። አላሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎ እያየኝ የአላህ ብሎ እንደገና አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። እንዴት ናሚ ስጠራው እንደዛ ነበር። አልሐምዱሊላህ ደህና ናችሁ ማሻአላህ አምሮብሃል አለኝ።
ትከሻዬን በቀኙ ቸብ ቸብ እያደረገ። እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛው ሳልሆን አልቀረሁም። የኔ ግን ስላገኘሁት ነበር። ምሳ እየበላን የባቴ ቆጡን አወራን። አላሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላ መቀጠል አልፈለገም። እዛው ሸርፍ ተራ የደለላ ስራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ የሆነ ዕጣ ፈንታው። እየፈራሁ የማይቀረውን ጥያቄ አስከተልኩ። እኔ የምልህ አፍራስ አለች? ዝም አለ አላሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ 2 ቆንጆ ልጆች ወልዳለች። እንዴት ያማምራሉ መሰለ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፉ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ የነሱ ነው። አንድ ሀብታም አግብታ ይህን ፎቅ ሰርተው እየኖሩ ነው። ከስር ያለው ትልቁ ሱቅ የእሷ ነው። ሁልጊዜ አያታለሁ። ወላሂ አምሮባታል አለኝ። ከነቅሬታ ፈገግታው አቀረቀረ። ከረዥም ዝምታ በኋላ የምግብ ጠረጴዛው ፕላስቲክ ላይ እንባው ጠብ ሲል አየሁት። አቅፌ ወደ ራሴ ያስጠጋሁት። ከልብ ያዝኝ ነበር። እናም በቅፌ እያለ ድምፁን ቀንሶ እንዲህ አለ። አልሐምዱሊላህ አፍራ ደህና ናት። አያታለሁ ዛሬም